ታዬ ከአብይ ጋር በግል ያደረጋቸውን ንግግሮች ደርሱ ያለውን አደገኛ ነገሮች ወደ አእምሮ አጮልቀን እንድናይ የሚያደርጉ በጣም አሳሳቢ ነገሮችን ተናግሯል። በዛም ዙሪያ ብዙ አይነት ኮንቨርሴሽን ተቀስቅሷል እና ያንን ድርጊት እንዴት አየኸው? ሲደመር አብሮ ደግሞ አብይ ጋር አንተ በግል ተነጋግረህ ግን በግል የተነጋገርነውን ነገር በአደባባይ መግለጽ አልፈልግም ያልክባቸው አጋጣሚዎች አሉ እዚህም ርዕዮት ላይ። ስለዚህ አሁን ላይ ያንን አቋምህን መለወጥ ያለበት አይመስልህም ወይ? ህብረተሰብ ቅድም የጠቀስኩት ይሄ ህብረተሰብ የአገሪቱን የመጨረሻ ስልጣን ይዣለሁ የሚለው አእምሮ ምን ያህል ርቀት ሊሄድ እንደሚችል ተረድቶ እንዲዘጋጅም ከአብይ ጋር የነበረህን ኮንቨርሴሽን እና ህዝብ ማወቅ አለበት የምትለውን ዛሬ ልትነግረን ትፈቅዳለህ ወይ ልልህ ነው። ልደት ወይ መጀመሪያ ምናልባት እውነቱን ለመናገር ዛሬ አንተና አቶ ገዱ ብቻ መቅረብ ነበረባችሁ ይመስለኛል። እኔ ጊዜውን መሻማት አልነበረብኝም እና አሁንም ቢሆን በቀሪው ሰዓታችን ከኔ ይልቅ ለሱ የተሻለውን ሰዓት መስጠቱ የተሻለ ይመስለኛል። እኔ እናንተ ተሰልችተናል፣ ብዙ ጊዜ በተደጋጋሚ ቀርበናል ማለት ነው እና ፊል ፍሪ እንደው ለኔ ሰዓት ያሳነስከኝ ወይ ምናምን አድርገህ እንዳታስብ ማለት ነው። ወደ ጥያቄ ስመጣ መጀመሪያ እንዴት ታየዋለህ የአቶ ታዬን ካልክ ምንድነው የማየው? እኔ መጀመሪያ የአቶ ታዬን ቁርጠኝነት በምን ትገልጸዋለህ ካልከኝ ይሄ ትልቅ የሆነ ጀግንነት ነው። በጣም ነው የማደንቀው። ሀገር ውስጥ ሆኖ ለልጆቹ ለራሱ ህይወት ሳይሳሳ የሚያውቀውን ነገር በዛ መጠንና ስሜት መግለጹ ለኔ ጀግንነት ነው፣ ምንም ጥርጥር የለውም። አንዱ መረዳቴ እሱ ነው። ሁለተኛው ግን የተናገረው ነገር አዲስ ነገር ነው ወይ የሚለው ላይ እኔ ብዙ አዲስ ነገር አይመስለኝም። ያው እሱ በሂደቱ ውስጥ ከነበረው ተሳትፎ ጋር በተያያዘ የሰማቸውን ያያቸውን ነገሮች መስክሯል። ምናልባት እሱ ከስርዓቱ ጋር አብሮ የቆየ ስለሆነ ቅርበት የነበረው ሰው ስለሆነ ከቅርበትም አልፎ በተለይ ጠቅላይ ሚኒስትሩን በመከላከል በመደገፍ ረገድ ትልቅ ሚና የነበረው ሰው ስለነበረ በሱ አፍ መነገሩ አዲስ ነገር ሊሆን ይችላል። አብዛኛዎቹ ነገሮች ግን ሁላችን ስንነጋገርባቸው የነበሩ ጉዳዮች ናቸው፣ የምናውቃቸው ናቸው። እኔ አሁን አቶ ታዬ የገለጻቸው አብዛኛዎቹ ነገሮች የዛሬ 5 ዓመት በፊት መጽሐፌ ላይ ጠቅሻቸዋለሁ፣ አብዛኛዎቹ ማለት ነው። አዲስ ነገር ነው ወይ ከተባለ አዲስ ነገር አይመስለኝም። ሁለተኛው ማየው ይሄ ነው። አዲስ የሆነው በአቶ ታዬ አፍ በመነገሩ ከነበረው ቅርበት አንፃር ደጋፊ ከመሆኑ አንፃር ያ ነው እንጂ አዲስ ያደረገው ስለ ዶክተር አብይ አዲስ ነገር የሰማን አይመስለኝም። በትክክል በተግባርም ሲሰራቸው የኖራቸው በተለያየም መድረክና ሁኔታ ሲያራምዳቸው የነበሩ አቋሞች የበለጠ የሚያረጋግጥ ነገር ነው የቀረበው እንጂ አዲስ ነገር ነው የሚል እምነት አለኝ። ሶስተኛው ግን አሁን የስርዓቱ ደጋፊዎች አቶ ታዬ የተናገረው ነገር ወይ የተዛባ የተጋነነ አንዳንዶቹም የፈጠራ እንደሆነ አድርገው ለመናገር ሲሞክሩ ያለው ለመከላከል ሲሞክሩ ያለው እኔ እውነቱን ለመናገር የታዬ ንግግር እንኳንስ ውሸት ሊሆን የተጋነነም አይደለም። እኔ አቶ ታዬ ከገለጻቸው ነገሮች ውስጥ ተጋኗል ሊለው የሚችለው አንድም ነገር አላገኘም። አብሶሉትሊ እውነት ሆኖ ነው ያገኘሁት። እኔም በተለያየ መንገድ ባሉኝ መረጃዎች በነበሩኝ ተሳትፎዎች የማውቃቸው ነገሮች ናቸው የተናገራቸው ነገሮች። ስለዚህ ፍጹም ይሄ በገዢው ፓርቲ አጋሮች ደጋፊዎች በሱ ላይ አሁን የተከፈተው ዘመቻ ሐሰት ነው። የተናገራቸው ነገሮች ሁሉ እውነት ናቸው። እንኳንስ የፈጠራና የሐሰት ሊሆኑ በእኔ እምነት የተጋነኑም አይደሉም። እና ይሄንን የሚያጠናክሩ ይሄ ነገር እውነት መሆኑን የሚያሳዩ እኔ ብዙ መረጃዎች አሉኝ ማለት ነው። በራሴ ብቻ ሳይሆን ልክ እንደ አቶ ታዬ ለስርዓቱም ቅርበት የነበራቸው ሰዎች በተለያየ መድረክ ተገኝተው የሰሟቸውን የነገሩኝ ነገሮች አሁን አቶ ታዬ ያለው ነገር እውነት መሆኑን የሚያረጋግጡ ነገሮች እና ሶስተኛው ነገር ይሄ ነው።
እኔን ወደ ጠየቀው ጥያቄ ልምጣ። ስትጋብዘኝ ገምቻለሁ መቼም ቴዲ ጋር ቀርቤ አሁን ይሄን ጥያቄ ሊያልፈው አይችልም ብዬ ገምቻለሁ። መነሳቱን ተገቢ ነው የሚል እምነት አለ። እርግጥ ነው ተናግሬያለሁ እዚህ ቀደም በግል ስልጣን ወይም ጠቅላይ ሚኒስትር ከመሆናቸው በፊት ከነበረን ግንኙነት በጣም የላላ ግንኙነት ማለት ነው ውጪ የሀገሪቱ ጠቅላይ ሚኒስትር ሆነው ከተመረጡ በኋላ ቢያንስ ብቻዬን 3 ጊዜ አግኝቻቸዋለሁ እና በእያንዳንዱ ግንኙነት ለ90 ደቂቃ ያህል አውርቻለሁ። አንድ ኮሚቴ ውስጥም ደግሞ ገብቼ ስለነበረ በዛ ኮሚቴ አማካኝነት በተለያዩ ስብሰባዎች አማካኝነት ደግሞ 3-4 በርከት ያሉ ሰዎች በተገኙበት ስብሰባዎችም አግኝቻቸዋለሁ እና በነዛ ሂደቶች የሰማኋቸው ነገሮች አሉ። ሪሊ ሰፋ ባለ መድረክ የተነሱትን ነገሮች ሌሎች ሰዎች በተለያዩ መድረኮች የሰሙትን እና የነገሩኝን ነገሮች ስጠቀምበት ነው የቆየሁት። ለተለያዩ ጽሁፍም ስጽፍ ቃለ መጠይቅም ስሰጥ እና አገዛዙን እና በተለይ ጠቅላይ ሚኒስትሩን በሚመለከት ያለኝን አመለካከት ለመግለጽ ስጠቀምባቸው ነው የኖርኩት። እኔም ራሴ በግል በነበረኝ ግንኙነት ያየኋቸውን ነገሮች አልተጠቀምኩባቸውም ማለት አይደለም። አጠቃላይ አሁን የደረስኩበት ግምገማ ላይ ለመድረስ እነዛ የነበሩኝ የግል ግንኙነቶችና በነዛ ግንኙነቶች ከሳቸው የሰማኋቸው ነገሮች ጠቅመውኛል። ማንነታቸውን በትክክል እንድረዳ እንዳውቅ ምን እንደሚያስቡ ብቻ ሳይሆን እንዴት እንደሚያስቡ ለመረዳት ጠቅሞኛል። ነገር ግን ቀደም ብዬም እንደተናገርኩት በግል የተነጋገርነውን ጉዳይ አደባባይ አውጥቼ መናገሩን አልፈለኩም። ይሄ ወጭም ቴዲ የምትገነዘብ ይመስለኛል። እኔ አሁን ውጭ ሀገር ነው ያለሁት። ይሄ ይቀርብኛል፣ ይሄ ጉዳት ይደርስብኛል ብዬ የምፈራው ነገር የለኝም። ግን የተነጋገራችሁት በግልም ቢሆን የተነጋገራችሁት ስለግላችሁ ነገር ስላይደለ እሺ፣ ምንም ጥርጥር የለውም። ያገናኘንም የሀገር ጉዳይ ነው፣ የግል ጉዳይ እንዳልሆነ ይገባኛል፣ እረዳለሁ። ነገር ግን ምንድነው በፍርሃት አይደለም፣ የኢንቴግሪቲ ጉዳይ ነው። አንድ ሰው ከቀረጻ ውጪ ወይም ከስብሰባ ውጪ በግላችን ያወራነውን ነገር አደባባይ አውጥቶ ማውራት ስተትም ባይሆን ተገቢ ነው የሚል እምነት አላደረብኝ። ነገ ከነገ ወዲያ የፖለቲካ ሰው ነኝ። ከተለያዩ የፖለቲካ ሰዎች ጋር በግል ልነጋገር ይችላል፣ ልወያይ ይችላል፣ ልደራደር ይችላል። ስለዚህ እነዛ ሰዎች በግል ከኔ ጋር የሚለዋወጡትን ሐሳብ ነገ አደባባይ አውጥቼ እንደምጠቀምበት አድርገው ካሰቡ ጉዳት አለው የሚል እምነት ስላደረብኝ ነው ያን በግል የተነጋገርነውን ጉዳይ በአደባባይ ማውራት ያልፈለኩት እንጂ ከኢትዮጵያ ሕዝብ መደበቅ ያለበት ነገር መኖር አለበት ብዬ በማመን ወይም ደግሞ ያን ብናገር በኔ ላይ ችግር ይገጥማል በሚል ፍርሃት አይደለም። በተለይ አሁን ውጭ ሀገር ነው ያለሁት፣ ሀገሬም እንዳልገባ ተከልክያለሁ። ሀብት ንብረት የሀገር ውስጥ ያለው ሁሉ እገዳ ተጥሎበታል። ለመውረስ ዝግጅት እየተደረገ ነው። ምንም የምፈራው ነገር አለኝ? ይሄ ይቀርብኛል፣ ይሄ ጉዳት ይደርስብኛል ብዬ ምንም የምፈራው ነገር የለኝም። እንኳንስ እዚህ መጥቼ ሀገር ቤትም ሆኜ እኔ በምናገረው ነገር እንደዚህ አይነት ነገር ይደርስብኛል ብዬ ፈርቼ የማውቅ ሰው አይደለሁ እና በዛ ምክንያት ነው እነዚህን በግል የተነጋገርናቸውን ነገሮች በአደባባይ መጥቼ ለመመስከር ያልፈለኩት። ቴዲ ጋዜጣ በሚዲያ ስራ ብዙ ቆይተሃል። ኦፍ ሪከርድ የምንነጋገራቸው ነገሮች አሉ። እንደውም አንዳንድ ጊዜ አጽንኦት ለመስጠት ኦፍ ሪከርድ ብለን እናወራለን። ያ ነገር አደባባይ ተወጥቶ አይነገርም እና ከዛ ማከራሲ አጠቃላይ መርሁ ላይ ምንም ጥያቄ የለውም። ይገባኛል ከየት እየተነሳህ እንዳለ። ግን እንደምታውቀው ብዙ ጊዜ rules have their own exceptions አይደል? ልዩ ሁኔታ ሆኖ አይታየህም ወይ? አሁን ታየ ኦኬ የአገሪቱን እመራለሁ የሚለው አእምሮ እንዲህ ያለ ነው። አሁን ቅድም ታየ ብዙ አዲስ ነገር አልነገረንም የሚል ነገር አንስተሃል። ግን አማራን አጠፋዋለሁ እያፈራረስኳቸው ነው ብሏል በአንደበቱ ብሎ መናገሩ የሚጨምረው ክላሪቲ አለ በብዙ መንገድ ብዬ አስባለሁኝ እኔና ልዩ ሁኔታ አይመስልህም ወይ? ይሄ ማለት የሚሊዮኖችን ህይወት የቀጠፈ ከዚህ በኋላም ሚሊዮኖች እንዳይገል የሚሰጋ አእምሮ እንዴት እንደሚያስብ ህዝብ እንዲረዳ ለማድረግ ልዩ ሁኔታ ኤክሰፕሽን አይሆንልህም ወይ? ሄድልህ ነው እንደተጨረሰ
አገሪቱ ካለችበት አጠቃላይ ሁኔታ አንፃር ምንስ ያልተነገረ ነገር አለ? ምንስ ያልተሰራ ነገር አለ? እና ህብረተሰቡ አሁንም ቢሆን በተለያየ ምክንያት በቅን ልቦና እየተሳሳቱ አገዛዙን ወይም ደግሞ ጠቅላይ ሚኒስትሩን የሚደግፉ ሰዎች ካሉ ምናልባት አስተሳሰባቸውን እንዲቀይሩ ይጠቅማል ከተባለ ምንም ተገቢ ነው ብዬ ልወስድ እችላለሁ። እንደዚህ አይነቱን ጥያቄና ግፊት ማለት ነው። ለዛሬው ግን በኔ በኩል አንድ ጥያቄ ልጠይቅ። አንድ እድል ይሰጠኝ ላስብበት። አሁን አልወሰንኩም፣ እውነቱን ለመናገር ራሴን አላዘጋጅም። አዎ ግን ሪሊ ያስፈልጋል የሚለው ጥያቄ የህብረተሰብ ከሆነ ወጥቼ ልናገር እችላለሁ፣ ችግር የለውም። ነገር ግን በጥቅሉ ልናገር በነበረን ግንኙነት የተረዳኋቸውን ነገሮች። አንደኛ በነበረን ግንኙነት ጠቅላይ ሚኒስትሩ እውነተኛ ሰው እንዳልሆኑ ተረድቻለሁ። እውነተኛ ሰው እንዳልሆኑ ምን ማለት ነው? ግልጽ ይመስለኛል። ለተለያዩ ሰዎች የተለያዩ ነገሮችን በመናገር የመደለል ሙከራ የሚያደርጉ የሚዋሹ ሰው መሆናቸውን በደንብ በነበረ ግንኙነት ተረድቻለሁ። አንድ ሁለተኛ አንተን ዋሽተዋል? አዎ ዝርዝሩን ሌላ ጊዜ እንመጣበታለን። እሺ አይ እንደው በጥቅሉ ልጥቀሳቸው ምን ተረዳህ የሚለውን ነገር ብዬ። እሺ ሁለተኛ አገሪቱንና በአገሪቱ ውስጥ ያለውን የፖለቲካ ቅራኔ በአግባቡ እንደማያውቁት ተረድቻለሁ። በነበረን ግንኙነት ፈጽመው ዲታችድ የሆኑ ኢትዮጵያንና በኢትዮጵያ ውስጥ ያለውን የፖለቲካ ቅራኔ የማያውቁ ሰው መሆኑን ተረድቻለሁ። ሁለት ሶስተኛ በዲሞክራሲ የማያምኑ አምባገነን መሆናቸውን ተረድቻለሁ። ከነበረን የሐሳብ ልውውጥ ግልጽ በሆነ ቋንቋ አምባገነን እንደሆነ በዲሞክራሲ እንደማያምኑ ተረድቻለሁ። አራተኛ በመቀጣጫ እንደሚያምኑ ተረድቻለሁ። የኃይል እርምጃ በመውሰድ በመቀጣጫ እንደሚያምኑ በደንብ ተረድቻለሁ። አምስተኛ የትግራዩ ጦርነት ከመነሳት እንደማይቀር ተረድቻለሁ፣ አውቃለሁ። እሳቸው ጋር በተገናኘሁበት ዕለት የትግራዩ ጦርነት በፍጹም የማይቀር ጦርነት እንደሆነ ተረድቼ ነው የወጣሁት። ስድስተኛ በዚያን ጊዜ እንግዲህ ስንገናኝ መጀመሪያ ኢህአዴግ አልፈረሰ። እንደምታውቁት ኢህአዴግ መፍረስ የለበትም፣ ኢህአዴግን ለማፍረስ የሚደረገው ጥረት ሀገራችንን ወደ ቀውስ ይወስዳል የሚል አመለካከት ነበር። ኢህአዴግን እንደሚያፈርሱት እርግጠኛ ነበር ከእሳቸው ጋር ባደረጉት ንግግር። ስምንተኛ የተጀመረው የሽግግር ሂደት በፍጹም በተጠና የጋራ በሆነ ፍኖተ ካርታና መዋቅራዊ በሆነ መንገድ እንደማይቀጥል በእሳቸው መንገድ ብቻ ይዘውት እንደሚቀጥሉ እርግጠኛ ነበር። ቢያንስ እነዚህን ነገሮች ተረድቻለሁ ያኔ። ይሄን ለምን ተረዳህ፣ ምን ነበር የሰማኸው ነገር የሚለውን ነገር እድል ስጠኝ ከወሰንኩ ሌላ ጊዜ መጥቼ። ነገር ግን አንድ ነገር ልናገር። በተለያየ አጋጣሚ ከተለያዩ ሰዎች የምሰማቸው ነገሮች አሉ። ያው የተለያዩ ሰዎች የሰሟቸው ጉዳዮች ስለሆኑ እነሱን መደበቅ አለብኝ ብዬ አላምንም እና እዚህ ቀደምም በአጋጣሚ ሆኖ አላነሳሁትም እንጂ ለምሳሌ አሁን አቶ ታዬ የአማራን ሕዝብ በሚመለከት ጠቅላይ ሚኒስትሩ ተናገሩት ብሎ የተናገረውን ነገር ብዙ ሰዎች ለማመን ከብዷቸዋል። እኔ ግን ባለኝ መረጃ አሁን አቶ ታዬ የጠቀሰው አዳማ ላይ የተካሄደ 2500 ሰዎች ወይም ካድሬዎች የተገኙበት ስብሰባ። እኔ ግን ከዛ በፊት ይሄ ስብሰባ ተካሄደ ከተባለ ከጥቂት ወራት በፊት ቢሾፍቱ ላይ ደብረ ዘይት ላይ በተካሄደ ስብሰባ 250 ሰዎች በተገኙበት 250 ሰዎች ምሁራን የሚባሉ የኦሮሞ ኤሊቶች የሚባሉ ሰዎችና የኦህዴድ ባለስልጣን ብቻ ተጠርተው በተገኙበት ስብሰባ ላይ ተመሳሳይ ነገር መናገራቸውን ሰምቻለሁ። እዛው ስብሰባው ላይ የተካፈለ የምቀርበው ሰው ለመንግስትም በወቅቱ ቅርብ የነበረ ሰው ነግሮኛል። ይሄ ሰውዬ 250 ሰው በተገኘበት እንዲህ ብሎ ተናገረ አለኝ። ምን ብሎ ተናገረ? የአቢሲኒያን ጦር እንዳይነሳ አድርጌ ፍርክስክሱን ነው የማወጣው። ኤሚሬትስ ወይም ዱባይ 250,000 ጦር ሊያሰለጥኑልኝ ቃል ገብተዋል። ኢሳያስ 250,000 ጦር ሊያሰለጥንልኝ ቃል ገብቷል
ከዚህ በኋላ የአቢሲኒያ ጦር በኢትዮጵያ ሚና አይኖረውም ብሎ 250 ሰው ባለበት መድረክ ተናገረ። ደነገጥና ሻይ ሰዓት ላይ እንዴት ይሄ ሁሉ ሰው ባለበት እንዲህ ብለህ ትናገራለህ ብዬ ስለው የትም አይደርሱም አትፍራ አለኝ ብሎ ነገር እና አሁን አቶ ታዬ የተናገረው ነገር ለኔ ምንም አዲስ ነገር አይደለም። ደጋግሜም ስናገር ሰምተኸኛል። እንደዚህ አይነት አስተሳሰብ አለ። ሰሜኑን ከዚህ በኋላ ከስልጣን ውጭ እናደርገዋለን፣ እናዳክመዋለን የሚል ሴራ አለ። ይሄ ሴራ የብልጽግና ሴራ ነው ወይ እንደ ድርጅት ነው ብዬ አላምንም። የኦሮሞ ኤሊቶች ሴራ ነው ወይ ነው ብዬ አላምንም። የጠቅላይ ሚኒስትሩ አስተሳሰብ ነው። ይሄን ሴራ ማፍረስ አለብን። የትግራይ ህዝብና የአማራ ህዝብ ይሄን ሴራ ግንኙነቱን አጠናክሮ አሻሽሎ ማክሸፍ አለበት ብዬ ስታገል ነው የኖርኩት። ታውቃለህ፣ አንዱ መነሻ ይሄ ነበር። ስለማቅ ነው ማለት ነው። ተመሳሳይ ነገሮችን ላነሳ እንችላለን። ዞሮ ዞሮ ምን ለማለት ነው የፈለኩት፣ አቶ ታዬ የተናገራቸው ነገሮች እኔ በደንብ ነው የተከታተልኩት። አንዱም አይደለም ሐሰት መሆን አይደለም ውሸት መሆን የተጋነነ አይደለም። ይሄን የኢትዮጵያ ህዝብ በደንብ ማወቅ አለበት። እንደው ይሄን ካልኩ በቂ ይመስለኛል ለዛሬ። እሺ ከዚህ ትቀጥላለህ አቶ ገዱ። በጣም እሺ ከተናገረው አኳያ በተለይ ከአማራ አኳያ የተናገረው እውነትነቱን የሚጠራጠር ሰው ካለ አሁንም በድንያል ውስጥ ሆኖ እውነትን ለመቀበል ያልተዘጋጀ ሰው ካልሆነ በስተቀር ጠብ የሚል ነገር አለው ብዬ አላስብም። ይህንን በማስረጃ እንትን ልበል። እዚህ ቀደም አንስቼዋለሁ። ጀዋር ተከበብኩ በሚልበት ጊዜ በተፈጠረ ቀውስ ከአዲስ አበባ ዙሪያ እስከ ሻሸመኔ እዛም አርሲ ድረስ ብዙ ሰው ጉዳት ደረሰበት። ጉዳት የደረሰባቸው አማራዎች ናቸው። እንደዚሁም ደግሞ ከሸዋ የሄዱ ኦሮሞዎች ናቸው። ከአማራ ጋር ዝምድና አላችሁ ተብለው ነው እነሱም ጥቃት የተሰነዘረባቸው። በዚህ ጉዳይ ላይ ይሄ እንደተሰማ ሚዲያ ይሄንን ለመዘገብ ወደ አካባቢው ይንቀሳቀሳል። ሚዲያ ለመዘገብ ሲንቀሳቀስ አብይ ራሱ ደውሎ ይሄ ነገር እንዳይዘገብ ያሰማራኸውን ሚዲያ የመንግስት እንግዲህ መንግስት ኢቲቪ ነዋልታ እነዚህ ነፋና ምናምን እና ሌሎችም እንትኖች ናቸው ተሰባስበው ይሄዱ መልስ ተባለ። አልመለስም ማለት በተለይ በዚህ ዘመን እኮ በተለያየ መንገድ መውጣቱ አይቀርም። እኛ እውነቱን ብንናገር ምን ይሆናል? መልስ ተባለ። ያደረከውን አድርገኝ እንጂ አልመልስም። ኦሬዲ ደርሰዋል፣ ከቦታው እየዘገቡ ነው፣ እንትን ማለት ጀምረዋል፣ ማስተላለፍ ጀምረዋል። ይሄንን ዘገብ ሆነ። በአንድ በኩል ኢሚዲየትሊ ከስልጣን እንዲነሳ ተደረገ። በሁለተኛ ደረጃ በሳምንቱ ወይም በ15 ቀኑ አላስታውሰውም ጊዜው አብይ ራሱ ወጥ የሞተውን አማራ አልሞተም ብሎ ለማስተባበል ቁጥር እየጠቀሰ ታስታውሱ ይሆናል። ይሄን ያህል ኦሮሞ ሞተ፣ ይሄን ያህል እንትን ያ ምንድነው እናስታውሳለን። ያ ምንድነው ፐርፐዙ? የአማራ በማንነት ላይ የተመሰረተ ጥቃት ነው ተብሎ ኮንሽስ እንዳይሆን ሰው ያንን ለማድበስበስ ሆን ብሎ እንትን ያደረገው ነው ወጥቶ የተናገረው። በዛ ምክንያት ያንን መሰረት አድርገው የተናገሩ ሰዎች በስብሰባዎቹ በየመድረኮቹ ሲነሳ ምን ብሎ እንደመለሰው ነው የሚለው ያንን ለማድበስ። ሁለተኛ ሽመልስ አንድ በድምጽ ተቀርጾ የወጣ የሽመልስ ንግግር ነበር፣ ታስታውሱ ነው። አማርኛን እና አማራን የተመለከተ ነው። አማርኛ ቋንቋን የት ነበር አሁን ወዴት አደረስ ነው? የአማራ ቁጥር ፕሮፖርሽናሊ የተደረሰ። ስለዚህ አማራን በከፍተኛ ሁኔታ እያዳከም ነው የሚል መግለጫ ነው የሰጠው። ለኦሮሞ ምሁራን ነው ይሄ የተናገረው። ይሄ
ስብሰባ ውይይት ላይ ተነሳ። እንዴት ይሄ አንዳንዶቹ በጣም ጠንከር ባለ ሁኔታ አነሱ ስብሰባ። ይህንን ሌላ ጊዜ እንወያይበት ብሎ ዘገቡ። ሶስተኛ ላንሳ። ታስታውሳላችሁ ጉራ ፈርዳ ላይ አማራዎች ሌላ የተቀላቀለ የለም፣ በአማራዎች ላይ ጭፍጨፋ ተካሄደ። ጉራ ፈርዳ 2013 መጀመሪያ አካባቢ ነው፣ መስከረም ላይ ወይ እንደዛ አካባቢ ከጦርነቱ በፊት የትግራይ ጦርነት ከመጀመሩ ያ ቡድን ተላከ እንዲያጣራ። የተላከው ቡድን ምን ኦሪንቴሽን ተሰጠው? በማንነት ላይ የተመሰረተ ጥቃት አይደለም ብላችሁ እንትን በሉ ተባለ። ከተመለሱ በኋላ ውይይት ተካሄደ። በዛ ውይይት ላይ አማራ ነው ጥቃት የደረሰበት ብሎ ለመናገር፣ በማንነት ላይ ነው የተመሰረተ ጥቃት ነው ተብሎ ለመናገር ለመናገር ለሟቾቹ ማለት ነው የተነፈጋቸው በጥቅሉ በሰዎች ላይ በነበረ ግጭት ሰዎች ሞቱ ተብሎ ይዘገብ ነው። እነዚህ ሰዎች አብዛኛዎቹ ሙስሊሞች ናቸው፣ አማራዎች ናቸው፣ ከሁሉ አካባቢ የሄዱ ናቸው። መስጊድ ላይ ነው የተገደሉ፣ የሚኖሩበት ሰፈራቸው ነው የተጨፈጨፈ። ነገር ግን ምንድነው በአማሮች ላይ የሚደረግ ጥቃት በአማራ ላይ ጥቃት ተሰነዘረ ተብሎ እንዲነገር አይፈልግም። ነገር ግን ጉዳዩ እንዲወገዝም አይፈልግም። የግድ ሆኖ አፈትልኮ ካልወጣ በስተቀር በኢትዮጵያ ሚዲያዎች፣ መንግስት በሚቆጣጠራቸው ሚዲያዎች በአማራ ላይ የደረሰ መፈናቀል፣ ጉዳት፣ ጭፍጨፋ እንዲዘገብ አይፈልግም። ይሄንን የሚዘግቡ ከሆነ ወይም ደግሞ ሪፖርተር እውነት የተናገሩ እንደሆነ ጽንፈኛ ተብሎ ነው የሚፈረጅ። እኔ ጉራ ፈርዳውን ተከተልኩና እዛው ውይይቱ ላይ አልነበርኩም፣ ሰምቼ ነው። ምን አልኩኝ? አንድ አማራ ጉዳት እየደረሰበት ነው በማንነት ላይ የተመሰረተ፣ እንደውም ከጥቅምት እስከ ጥቅምት ያለውን 1 ዓመት ብቻ ብንመለከተው ብዬ የሆነ ነገር በፌስቡክ ላይ ጻፍኩ። ያንን ተቃውሞና ጥሬም ነው። በዛ ላይ የደረሰብኝ ለጓደኞቼ እንደውም እኔ ስልጣን ልለቅ ነው ብሎ ነግሯቸዋል። ምክንያቱም ገዱ እንዴት ይተኛል እንዴት ይሄንን እሱ በመንግስት ውስጥ እያለ እንዴት ብሎ ይሄንን ተናገረው? የተላኩ ሰዎችም እኔም ጋር ብዙ ተነጋገርን። የሞቱት ሳይሆኑ የደረሰባቸው ጭፍጨፋ ሳይሆን ጭፍጨፋቸው በመነገሩ ጉዳት የደረሰባቸው ስለደረሰባቸው ብቻ በመነገሩ ምክንያት ነው አብይ የተገበገበ። ለምን ሳይለንት በሆነ መንገድ ነው አማራ ዲስማንትል እንዲደረግ እያደረገ የነጃል ፈቃደ የሚባሉ ሮይተርስ ነው ብቻ አንዱ ኢንተርናሽናል ሚዲያ እንትን ያለዋል። ማን ያደራጃቸው? በአብይ ትዕዛዝ የኦሮሚያ ክልል መስተዳድር ነው ያደራጃቸው። ከኤርትራ ከተመለሱት ውስጥ ወደ ሰላማዊ መንገድ የገቡት ሰዎች ስልጠና ተሰጥቷቸው ከዛ ታጥቀው በስሙ ሸኔን እንዲዋጉ ነው የተባለው። ያ የኦሮሞ ሊበሬሽን አርሚን የነጃል ማሮን እንዲዋጉ ነው። ነገር ግን ፕራክቲካሊ የሰሩት ሆሮ ጉድሩ፣ ምስራቅ ወለጋ አብዛኛውን ተፈናቃይ ምዕራብ ሸዋ ያፈናቀሉት እነዚህ ሰዎች ናቸው። በመንግስት ተልዕኮ የተሰጣቸው ይሄንን አውቃለሁ። አንድ ኦሮሞ ያን አካባቢ የሚያውቅ አመራር የነበረ ሰው በአጋጣሚ እሱም ያው አማራነት ይነካዋል። እየተሰራ ያለው ኦሪንቴሽን ተሰጥቶ ነው ይሄ እየተፈጸመ ነው ያለው ነው ያለ። ይሄ ጥያቄ ወደ መድረክ በሚነሳበት ጊዜ ተድበስብሶ ነው ወይም የጽንፈኞች ወሬ ነው። ዞሮ ሸኔን ካላጠፋን እንዲህ አይነት ሁኔታ ሊያጋጥም ይችላል ብሎ በሸኔ ሁኔታዎችን የማመካኘት ነው እንጂ ቀጥታ ጉዳዩን ለመጋፈጥ ፍላጎት አልነበር። ሌላ ላንሳ። የቅድም ያነሳሁትን
ጀዋር ተከበብኩ ብሎ ተከትሎ የተፈጠረውን ቀውስ ተከትሎ ለማረጋጋት ስብሰባዎች ካሉ ነበር፣ ተደጋጋሚ ስብሰባዎች። የዛ ስብሰባ አጀንዳ የነበረው ቅራኔውን መፍታት ሳይሆን አማራ ሪሶርሱን ተቆጣጥሮታል። አብይ በጥናት ላይ የተመሰረተ ነው ነገራችን። ኢትዮጵያ ውስጥ ብድር በአማሮች የተያዘ ብድር ምን ያህል እንደሆነ፣ የኢትዮጵያ ባንኮች የአማራ ድርሻ ምን ያህል እንደሆነ፣ የንግድ ድርጅቶች በአማራ የተያዘ የንግድ ድርጅት ምን ያህል እንደሆነ፣ ምን ያህል ዶሚናንት እንደሆነ እነዚህን ቆጥሮ እነዚህን እንዴት አድርጎ ሪቨርስ ማድረግ እንዳለበት ነው እየሰራ ያለው። የስንት ባለሀብት ነው አካውንት የተዘጋው? ለምንድን ነው ባለሀብቶቹ ተረጋግተው ስራ እንዳይሰሩ የተደረገው? ሰበብ እየተፈለገ እንዲዳከሙ እየተደረገ ያለ። ይሄ እኮ ፕራክቲካሊ አዲስ አበባ ውስጥ ያለ ባለሀብት በተጨባጭ እየደረሰበት ያለው ግፍ ነው። ለምን ኢኮኖሚካሊ አማራን ዲስማንትል ማድረግ አለበት ከሀገሪቱ ኢኮኖሚ። ከአዲስ አበባ የተፈናቀሉት ሰዎች አዲስ አበባ ዙሪያ ምንድነው የሚባሉት? ኦሮሞም ይፈናቀላሉ። ልክ ነው። ይህን ስል ኦሮሞ ያሰበ ነው ብዬ ልናገር አልችልም። ኋላ የማነሳው ነገር እንትላለ። እያንዳንዱ የምትደረጉት የአማራ አመራሮች እርስ በርሳቸው እንዳይገናኙ እንዳይግባቡ የራሳቸው ድክመት ነው። አብይ ድክመትን የአማራ አመራሮችን ድክመትን የተጠቀሙበት ለአንዱ አንድ በሚገርም ሁኔታ አንዱን ከሌላው ጋር በማጠላለፍና በማጣላት ረገድ ይሄ ሰውዬ እኔ በህይወት ዘመኔ እንዲህ አይነት እንትን አይቻለው። ለአበበ የሆነ ነገር ይለዋል አገይንስት ያኛው ጓደኛ፣ ለዛኛው ደግሞ ሌላ ይለው። በዚህ መንገድ እርስ በርሱ እንዳይተማመን በማድረግ መፈረካከስ ነው አማራን አመራር አልባ እንዲሆን ያደረገው በዚህ መንገድ። ይሄ እኔ ለአብይ ሁሉን ድክመት አልሰጠም። የራሳችን የአማራ አመራሮች ውስጣዊ ሁኔታዎችን የተነጋገርንበትን ቁጭ ብለው አብረን የተነጋገርንበትን ይሄ ነገር ወደ ጥፋት እያመራር ብለን 3 ጊዜ ተሰባስበናል። እንደው በዚህ አጋጣሚ ለመግለጽ ያህል 2012 የጀዋርን ተከበኩል በደረሰው ቀውስ ደጋግሜ እያነሳሁት ነው። ሁለተኛ ሀጫሉ የተገደለ ጊዜ ይኸው ተመሳሳይ በአማራ ላይ ጉዳት ደርሷል። ብዙ ጥፋቶች የተፈጸሙበት ነው። ያንን ተከትሎ እንደገና ደግሞ የትግራይ ኃይሎች ሰኔ አካባቢ ሊነሱ ወደ ሚያዝያ አካባቢ የአማራ አመራሮች የምንባለው አዲስ አበባ በተለይ ፌደራል ያለ ነው ተነጋገር። ይሄ መንገድ ወደ ጥፋት እያበራ ስለሆነ ይሄ ኃይል ጸረ አማራ ነው። አሁን ይሰሙኛል ጓደኞች፣ 3 ጊዜ ጸረ አማራ ነው። እኔ አንድ ጊዜ ፕሬዘንቴሽን አዘጋጅቼ ጸረ አማራ ነው ሁሉም መረጃዎችን አቅርበው እንደገና አማራ አብይና ወዳጆችን ማለት ነው የሚል ጸረ ኢትዮጵያ ነው፣ በጠቅላላ ጸረ ህዝብ ነው ይሄ ሰው። ይህን ጊዜ ተደራጅተን መልክ ካላዛዝ ነው በስተቀር ሁላችንም ተራ በተራ ያጠፋናል፣ አገሩንም ይዞት ይጠፋል። ይችን የተነጋገርነው ለሱ ሄዶ ደረሰው። ያው በተናጠል ጉዳት ደረሰ። ይሄ ምንድነው? የአብይ ድክመት ብቻ ሳይሆን የአማራ አመራር ለአንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉን ነገር ፈታቶ እርስ በርስ የተነጋገርነውን ሳይቀር ነው ዝርግፍ አድርጎ የሚሰጠው። ይሄ የደጅጠኝነት አመለካከት ስላለ ለግል ተወዳጅ ለመሆን ሲል በጋራ የተነጋገርንበት ሁሉ አውጥቶ ይነግረዋል። ከዛ በግለሰቦቹ ላይ ጥቃት ይሰነዘራል። ስለ ኦሮሞ እንትን ያለው እኔ ሁለት ኢንሲደንትስ ናቸው። አንደኛው ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው በኔ ያረዳድ ማለት ነው። በኔ ያረዳድ ያንን ሰው እንደዛ ብያቀረው ይሄን ሰው እንዴት ታምነዋለህ ሆይ አለኝ። አው በስራው ነው የማውቀው፣ ሌላ ግንኙነት የለንም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው እና ይሄ
ለውጭ ጉዳይ ስራዎች ይሄ ሰው አለ ብዬልተ እሱ እኮ ወለጋ ነው አለ። የወለጋ ሰው እንዴት ታምናለህ? ለእኔ ነው ያለ። የወለጋን ሰው እንዴት ታምናለህ ሲለኝ ምንድን ነው ልል የምችለው? በሁለተኛ ደረጃ ተመሳሳይ ጊዜ በተከታታይ ታስታውሱ እንደሆነ ሌላው አካባቢ ሪሌቲቭ ሰላም ባለበት ወለጋ ጦርነት ውስጥ ነበር። ይሄንንም ማነሳው ነው። በተመሳሳይ ያለ ወለጋ አስቸጋሪዎች ናቸው እና እሱን እንደ ኦሮሞ እንደማይቆጥሩ ታድርጎ ነው የሚመለከተው። እና ይሄ ሰውዬ አሁን ለኦሮሞ ነው ብሎ የሚወስደው አለ። ኦሮሞን ይጠቀምበታል፣ ልክ ነው። በሌላ መልኩ ግን ጸረ ኦሮሞ መሆኑን ደግሞ አውቃለሁ። ስለዚህ ጸረ አማራ ነው፣ ጸረ ኦሮሞ ነው፣ ጸረ ትግራይ ነው።